Masai wogai wolaita Logan gitai gibata 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 Taisho La wolaito Saya bula shukioge Azahawa tonsu wakantioge Irawa esa kantioge Gigani ishalwanga yoge Mata injal mokioge Kitwande morkia taisiage gibata Nege gibata Lan logoe Nege nugi gae Aitana gibata በዚህ ሳምንት የመዝናኛ ዝግጅታችን የአንደኛውን ምዕራፍ ክፍል ከወላይታ ሶዶ ከወላይታ ቴሌቪዥን ስቱዲዮ ተነስተን ወደ ደልቦ መተናል። በደልቦ ከተማ እንግዲህ ብዙ ታሪክ ያላት ከተማ ናት። ደልቦ ከተማ እንግዲህ ከ300 ዓመት በፊት ከጅማ አካባቢ መጣው እዚህ አካባቢ መጣው ፈልሰው መጣው የሚኖሩ ማህበረሰብ እንዳሉ እንግዲህ መረጃዎች ደርሰውናል። ከ130 ዓመት በፊት ደግሞ ዋና ከተማ ሆና ደልቦ ከተማ አገልግላለች። ከዚህ ባሻገር ደግሞ መስጊድን የመሰለ ከዛ ባሻገር ደግሞ እነሱ መደረቴ ብለን የምንጠራቸው በርካታ የንግድ እንቅስቃሴዎች የሚከናወኑባት ሰፊ ከተማ እንደሆነች መረጃዎች ያመለክታሉ። በደልቦ ከተማ ምን አለ የሚለውን ደግሞ እየተዘዋወረን የምናስቃኛችሁ ይሆናል። አሁን ያለውበት በደልቦ ከተማ ዋና የጥሬ ስጋ የሚፈበረክበት ቦታ ላይ ነኝ ያለሁት። የደልቦን የጥሬ ስጋን ማማር እንግዲህ እንደዚህ ከጀርባዬ እንደምትመለከቱት ማማር ጥፍጥና የዋጋው መቀነስ እዚህ አካባቢ ዋጋ ይቀንሳል የሚባል ጭምጭምታ አለና ከሱ ጋር ተያይዞ ያለውን ሁሉ ነገር እናስቃኛችኋለን። እናንተ ተመልካቾቻችሁ አብራችሁን እንድትቆዩ እጋብዛችኋለሁ። ወደ ጥሬ ስጋ ምልከታ እንሂድ። Masai wogai wolaita Logan gitai gibata 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 Taisho La wolaito Saya bula shukioge Azahawa tonsu wakantioge Irawa esa kantioge Gigani ishalwanga yoge Mata injal mokioge እንግዲህ ተመልካቾቻችን ፕሮግራማችን እንደቀጠለ ነው። በደልቦ ከተማ ዋናው ገበያ ውስጥ ነው የገባነው፣ ስጋ የሚሸጥበት ማለት ነው። ስጋ እየገዙ ያሉ ደንበኞችን ነው ያገኘሁት። እነሱ ከየት እንደመጡ ምን ያደረጉ እንደሆነ ቆይታ እናደርጋለን። እናንተ ተመልካቾቻችን አብራችሁን ቆዩ። ማን ልበል? አብጋ እባላለሁ። እሺ፣ አንቺስ? በጸሎት እባላለሁ። እሺ፣ ይመስለኛል ስጋ ፈልጋችሁ ነው የመጣችሁት። እናንተ የስጋ ወዳጆች ናቸው? ምናልባት ስለ ደልቦ ከተማ ሲነሳ ምንድነው ትዝ የሚላችሁ? ያው እርግጥ ነው ሁሉም ሰው ጥሬ ስጋ ነው ሊል የሚችለውና ስለ ጥሬ ስጋስ በተለይ ስለ ደልቦ ጥሬ ስጋ ምንድነው የምትሉት? ያው ጥሬ ስጋ ሲነሳ በተለምዶ ወላይታ ይነሳል። ከዛም ባለፈ ደግሞ ያው ዳልቦ በተለየ ይነሳልና ስጋቸው በጣም ደስ የሚል ነው። በጣም አሪፍ ስጋ ነው ያላቸው። ዋጋቸውም በጣም ተመጣጣኝ ነው እና ስጋቸው በጣም ምርጥ ነው፣ አሪፍ ነው። ምናልባት በፔስታል አሁን ገዝታችሁ እየሄዳችሁ እንደሆነ ነው የተመለከትኩት። ግን እዚሁ በልታችሁ ታውቃላችሁ ጥሬ ስጋው? እዚህ በልተን አናውቅም፣ ግን ዝም ብለን እንበላለን። ወደ ቤት ይዘን ነው የምንሄደው። ምናልባት አንዳንዴ ዋጋው የሚረክስ ነገር ሲሆን ሰው ይጠራጠራል፣ በተለምዶ ማለት ነው። ምናልባት እዚህ አካባቢ ጥሬ ስጋው ሲቀንስ ለምንድን ነው ዋጋው የቀነሰው ብላችሁ ጠይቃችሁ ታውቃላችሁ? አዎ ያው ጠይቀን ብዙ ጊዜ ባናውቅም እንደሚመስለኝ ከሆነ ያው ከፍቶች በብዛት ከፍቶች እርካሽ ናቸው። የከፍቶች እንትን አለ። ከፍቶች እዚህ አካባቢ እርካሽ ስለሆኑ ይመስለኛል። ስጋቸው ደግሞ ምንም ጥርጥር የማይገባው ነው። በጣም አሪፍ የሆነ ለምን የሚጣፍጥ ይመስልሻል? ስጋው የሚጣፍጠው ጥፍጥናው አሁን ከተማ ሶዶ ከተማ ላይም እኮ አለ አይደለም? ቆንጆ ስጋ አለ። ግን በልዩነት እዚህ አካባቢ ይነሳልና ለምንድን ነው ቆንጆ ነው የሚባለው? ለምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? ጠይቀሽ ታውቂያለሽ? አሪፍ በሬ ስላለ መሰለኝ። አዎ እንደዛ ይላሉ። እሺ አንቺ ጠይቀሽ ታውቂያለሽ? ወይም ደግሞ እዚህ ተመግበሽ ከሆነ ስጋው ግን ለምንድን ነው እንደዚህ የሚጣፍጠው ብለሽ ታውቂያለሽ? ጠይቀሽ? አይ ብዙ ጊዜ ጠይቄ አላውቅም። ግን ያው የሚመስለኝ ያው
ወላይታ ሲባል ስጋቸው በጣም ቆንጆ እንደሆነ ይወራል። ከብቶቹ ትክክለኛ ነገር ስለሚበሉ መኗቸው የሚመገቡት ነገር ከሚመገቡት ነገር የተነሳ ይመስለኛል ለዛ ቆንጆ ስጋ የሚገኝ ነው መስለኝ። ከዛ ባሻገር ግን አሁን ከስጋው ውጪ ደልቦ ከተማ ሲባል ታሪካዊ ናት በጣም። ባህላዊ መጠጥ እስከ ሞክረሽ ታውቂያለሽ? እሱን ሞክሬ አላውቅም። አለ እዚህ እኮ ታውቂያለሽ አይደለ? አዎ አለ ይባላል፣ ግን እኔ ሞክሬ አላውቅም። ስለ ደልቦ ሌላ ነገር የምታውቂው ነገር አለ? ያው ማቀው ነገር ቅቤያቸው፣ ማራቸው የተፈጥሮ የቤት ነውና በጣም አሪፍ ነገሮች እሸት እንዳለ አውቃለሁ። በጣም አሪፍ ነገሮች አሉ። ገበያው ራሱ አሁን በጣም በርካታ ነገሮች የሚገኙበት አካባቢ ነው ደልቦ። እንደዛ ለማለት እየሞከርሽ ነው አይደል? አዎ ርካሽ ናቸው። የምንገዛቸው ነገሮች ራሱ ርካሽ ናቸው። ዋጋቸው በጣም የቤት ስለሆኑ ተፈጥሯዊ በቤት ውስጥ የሚዘጋጁ ስለሆኑ ዋጋቸውም ተመጣጣኝ ነው። ተፈጥሯዊ ነገሮች ናቸው። በጣም አሪፍ ናቸው። Masai wogai wolaita, logan gitai gibata. 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 Taisho, la wolaito, saya bula shukioge, aja hawaton suakantioge, irawa esa kantioge, gigani ishalwanka yoge. አመሰግናለሁኝ ስለሚኖረን ጊዜ። በቅድሚያ እስቲ ስሞትን ይንገሩኝ። በጣም አመሰግናለሁ። ስሜ ደሳለኝ አንታሸ ይባላል። እሺ፣ የዚህ አካባቢ ነዋሪ ኖት? አዎ፣ እዚህ ደልቦ ነዋሪ ነኝ። እሺ፣ ምናልባት ስለ ደልቦ አንዳንድ ነገር እንጨዋወታለን። ደልቦ እንግዲህ በጣም ታሪካዊነቷ የበዛ ከተማ ናት። ሐሙስና የእርድ ቀናቶች ደግሞ በጣም ሞቅ የሚሉ ስፍራዎች ናቸው። ከተለያዩ አካባቢዎች ወደዚህ ፈልሰው የሚመጡ ጥሬ ስጋን ፍለጋ በጣም ብዙ ሰው ይመጣልና እስቲ ከርሷ አንደበት የአካባቢውም ነዋሪ ስለሆኑ ደግሞ በደንብ አድርጌ ልስማ። ደልቦ እንዴት ነው ተወዳጅ ልትሆን የቻለችው? በጣም ደልቦ እንኳን በደህና መጣችሁ። እሺ፣ ከውጣውና ጀምሮ እስከ ዛሬ ድረስ በስጋ በኩል አንደኝነት ይዘን ነው ያለ ነው። እንደቀጠለ ነው። አዎ እንደቀጠለ ነው። እሺ፣ ምክንያቱም አሁን ሄዳችሁ ቢታዩ በጣም ሰው በወሬ ይሆናል በምንም ይሆናል ይላል ሰው፣ ግን በአይን ማየቱ በጣም ግልጸኛ ማየት ማመን ነው። ስለዚህ ያው ጤንት ጀምሮ እዚህ ጋር ስጋ አገር ነው፣ ውብ አገር ናት። እንደገና ደግሞ በጣም የምታምር በስጋም በምንም እንደምናየው አሁን እዚህ ያሉት በአጠቃላይ አሁን የሚያምር ብቻ ነው፣ ስጋ ብቻ አይደለም። ስጋ የመሰሉት ነገር ብዙ ነገሮች አሉ። ስለዚህ ስጋ ለማብላትም ከጤንት ጀምረን ከዚህ ከአዲስ አበባ እንደውም ከሩቅ አገር መጥቶ የደልቦ ስጋ ተብሎ እዚህ ጋር ለማብላት እዚህ ይመጣሉ። ከሌላ ሀገር ከዲላ ከወላይታ ሶዶ ከዚህ ከወላይታ ዞንም አልፎ ይመጣሉ። ስለዚህ ደልቦ ስጋ እንበላለን፣ ደልቦ ቦርዴ እንጠጣለን። ደልቦ ደግሞ የፈለግነው ነገር አለ ተብሎ የሚመጡ ሰዎች እዚህ ጋር ውብ ናት። እሺ ደልቦ የተባረከች ናት። ስለዚህ እዚህ ሀገር የሚመጡ ጥሩ ስጋ አለ፣ ጥሩ ነገሮች አሉ። ስለዚህ ከውጦና ጀምሮ እስከ ዛሬ በዚህ አሁን ይሄ ንጉስ አለ። የዚህ ንጉስ እስከዚህ ድረስ የመጡ ጥሩ አገር ነው። ስለዚህ በጣም የምታምር አገር ናት፣ ውብ ናት። ምናልባት ጥሬ ስጋው በጣም ተወዳጅ እንዲሆን ስጋው ሊጣፍጥ የቻለው ምንድነው ምክንያቱ? በቃ ስጋ እንግዲህ መቼም የደልቦ ስጋ ማለት በሮች አሉ፣ ምርጥ በሮች። እንደገና በሮም ደግሞ የሚበላው በቆሎ፣ ጥሬ በቆሎ፣ እንደገና አንዳንድ ነገሮች ያው እህል ነገር ይበላሉ። ለዛ ነው ስጋው የሚጣፍጠው። አዎ ለዛ ነው ስጋ የሚጣፍጠው። ስለዚህ በጣም የሚያጣፍጠው ነገር በበቆሎ ብቻ በቃ በቅልብ በሬዎቹ በደንብ ይደለባሉ ማለት ነው። አዎ ይደለባሉ በቅልብ። ስለዚህ እንደዛ በጥሩ ሁኔታ ስጋም ደግሞ የሚጣፍጠው በዛ ነው። እንደገና ደግሞ ከስጋ ጋር የሚበላው ነገር ምንድነው? ማንጣ የሚባል ማንጣ የራሱ ማጣፈጫ ማለት ነው። ማጣፈጫው ማንጣ፣ ጭዬ፣ ሐሞት የሚባል ሄጋ ማለት እንደዛ አይነት ነገሮች አሉ።
ስለዚህ በዛ ምክንያት ነው የሚጣፈጡት፣ እንደ ሌላ ሀገር አይደሉም። አዎ ምናልባት ባህላዊ መጠጦችም አሉ እዚህ አካባቢ የተለመዱ ባህላዊ መጠጦች አሁን ለምሳሌ ቦርዴ አንደኛ፣ ጠጅ፣ ቢራ ሁሉም ነገር አለ። በቃ ደስ የሚል ያው ባህላዊ ስንል እዚሁ የሚዘጋጁ ምርቱም እዚሁ ሆኖ አንደኛው ቦርዴ ነው። እንግዶስ ሁለተኛ ጠጅ ነው። በቃ እዚህ አካባቢ የሚመረቱት። ስለዚህ የዛ አይነት ስጋ ከበሉ በኋላ ቦርዴ ይጠጣሉ። ከድሮ ጀምሮ ነው ያለው። ስለዚህ እንደዛ ነው የሚለው። ስለዚህ አሁን ቀጣይ ጥሬ ስጋ እየበላን እናወራለን ማለት ነው። እዚህ አካባቢ የሚመጣ እንግዳ ጥሬ ስጋ ነው የሚጋበዘው። በቃ በጣም ጥሬ ስጋ ነው። አሁን እዚህ ጋር ገበያ ውስጥ ያለው ስጋ አካባቢ ቢሄድ ኖሮ ያምራል በጣም። አዎ ወደዛ ታያለሽ፣ እሱ ደግሞ ወደዚህ ያያል። አዎ ስለዚህ ተመልካቾቻችን ወደ ደልቦ በመምጣት ተወዳጁን የጥሬ ስጋ ከዳታ ጋር ቆንጆ አድርጋችሁ መብላት ትችላላችሁ ተብላችሁ የተጋበዛችሁ ነው። ከዛ ባሻገር ደግሞ ባህላዊ መጠጦች አሉ። ምናልባት የባህላዊ መጠጥ የምትወዱ ሰዎች ካላችሁ እባካችሁን ወደ ደልቦ ከተማ ኑ እየተባላችሁ ነው። አዎ ይምጡ፣ እንጋብዛለን፣ እንቀበላለን። Masai wogai wolaita, logan gitai gibata. 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 Taisho, la wolaito, saya bula shukioge, ajawa tonsu kantioge, irawa esa kantioge, gigani ishalwanka yoge, mata injan mokioge, kitwane morkia taisiage gibata. Nege lan loe nege nugigai laita nagidiyage baga wodiya ekidiyage sibo ekidiyage sibone sarwa ekidiyage orata oso ekidiyage lale gibata la no oe gibata hegigai sikwan kuntiyage አድርጌ አመሰግናለሁኝ። እንግዲህ ከእንግዳዬ ጋር ቆይታ ያደረኩ ነው የምገኘው የደልቦ ከተማ አመሰራረት፣ የደልቦ ከተማ የጥሬ ስጋ ጥፍጥና ልዩነቱ ምንድነው የሚለው ነው እንግዲህ ቆይታ ያደረግን የምንገኘው። እንግዳ ቁም ያለሁኝ ስለ ደልቦ ልዩነት በምን እንደሚለይ እንግዲህ አባቴ ሊነግሩኝ ነው። ቆይታ እናደርጋለን ማለት ነው። እሺ በጣም ነው ማመሰግንሽ። በእርግጥ የደልቦ ከተማ በጣም ምርጥ በሬዎች ተመርምሮ ስለሚታረዱ እና እንደገና ደግሞ ከሌላ ከተማ እርካሽ ስለሆነ ስለሚቀንስ ለምንድን ነው የሚቀንሰው የሚባለው? ምክንያቱም ከዚህ ምርጥ በሬ ተገዝቶ ከዚህ ነው በብዛት እዚህ ምርቱ እዚህ ስለሆነ የለም ከዚህ የውስጥ አቅምን እየገነቡ ነው። ለዛ ነው የሚረክሰው። ከዚህ ገዝቶ ከዚህ ስለሚያርዱ እና ተመርምሮ ስለሚታረድ ምክንያቱም የሚታረደው በሬ ማታ ታይቶ ተመርምሮ ስለሚያድር እና እንደገና ደግሞ አራጆች ራሳቸው የሚለብሱትም ቢሆን ንጽህናው የተጠበቀ ስለሆነ እና ከአንድ ሁለት መቶ ሰው ስለበላ ስላየ ከሌላ ቦታ ይስባል። ከአዲስ አበባ ከሐዋሳ ከሻሸመኔ ይመጣል። እንኳን እዚህ ወላይታ ሰው ብቻ ቀርተው ወላይታ ሶዶ ብቻ አይደለም የሚመጣው ከሌላ ቦታም ይመጣል። አንድ ስላዩ ምርጥ ተብሎ ስለሚገመት ምርጥ ተብሎ ስለምታይ እንደገና የታረደው ስጋም ደግሞ ለይታም ራሱ ሳቢ ስለሆነ ሲያዩት ያስጎመዣል የሚባለው ማለት ከሚበላ በላይ ራሱ ሳቢ ስለሆነ ለዛ ሰው ስለሚወድ ነው የሚመጣው። ከዛ አንፃር መጠጦች አሉ። ከዛ በኋላ ደግሞ ስጋውን ብቻ አይደለም የሚበሉት። ቦርዴ ቁጭ አድርጎ እዚህ ጋር ቁጭ አድርጎ ቦርዴ ነገርሶ እርሶ ቦርዴ ይወዳል? እኔ ጠጥቼ አላውቅም፣ ግን ራሳቸው ሲጠጡ ያለው እንደ መስቀል እንደ ገባታ ባለ እንትን አድርገው ነው የሚበሉት። አስቀምጠው ከዛ በኋላ ቦርዴ ይገዛሉ፣ ቦርዴ ይጠጣሉ። ባህላዊ እንትን መጠጥ ውስጥ እሱ ነው ዋናውን እሱን ያስቀምጣሉ፣ ይጠጣሉ። ለጥሬ ስጋው አንደኛ ግብአት ነው። ሌላው ደግሞ ዳታ የዚህ ልዩ ያደርገዋል። ዳታ ቤት ብዙ ጊዜ የቆየ ዳታ ነው።
እንደገና ሰናፍጭ ቅመማ ቅመም የሚጨመርበታል። ከዛ ያው ደልቦ የሚያሰኝ ስጋ ነው። ልዩ ነው የሚያደርገው በዛ ነው። Masai wogoy wolaita gogan gitay gibata 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 Taisho la wolaito ተመልካቾቻችን እንግዲህ እንደቀጠልን ነው። እዛው ስጋ ቦታ ላይ ነው የምንገኘው። በርካታ ሰዎች እየመጡ ነው የሚገኙት። ከካሜራ ውጪ ለማናገር ሞክሬ ነበር። ከአዲስ አበባ ድረስ ነው ስጋ ለመብላት እዚህ የመጣው ዋሻው። ስለዚህ በርካታ ሰዎች ናቸው ወደዚህ የሚመጡት። እስቲ ከሱ ጋር ቆይታ እናደርጋለን። ከአዲስ አበባ እዚህ ድረስ ለምን እንደመጣም እንጠይቃለን። ስለምትሰጠኝ ጊዜ ወይም ለተመልካቾቼም ስለምትሰጣቸው ጊዜ እጅግ አድርጌ አመሰግናለሁ። በቅድሚያ ግን እንተዋወቅ ማለት ነው። እኔ ተስፋዬ ባንቴሮ ይባላል። ከአዲስ አበባ ትላንት ነው የመጣሁት። እንኳን ደህና ቆያችሁ። ይሄ ስጋ በቃ በቲክቶክ ላይ አንደኛ የወላይታ ስጋ መላው ኢትዮጵያ ይታወቀ ነገር ነው። በቃ እኛው ወላይታ እዛ አዲስ አበባ ሲኖር በቃ ወላይታ የስጋ አገር ስል በጣም በቃ የሆነ የሚሰማ ስሜት አለ። ከዛ በቃ ብዙ ጊዜ በቲክቶክ እንከታተላለን። ከዛ ዛሬ ትላንት መጣውና ጓደኞች ጋር ዛሬ እስቲ እንብላ ለቤት ለልጆችም እንውሰድ ብሎ ካሉን አካባቢዎች ውስጥ በጥሬ ስጋ በቀዳሚነት የሚነሳ አካባቢ ነውና ደልቦ ላይ ከዚህ በፊት ጥሬ ስጋ በልተህ ታውቃለህ? እውነት ብናገር ባለፈው የሆነ ወቅት መጥቼ ነበረ። ሰፈሩም አላወቁም ደግሞ ስጋም የለም። ከዛ በኋላ ትቼ ሄድኩትና ስላላወቅ ሰዓት ጊዜ አለ። አው ጊዜ አለ። እኔ ደግሞ የመጣው አጋጣሚ 2 ወር ጾም ሲገባበት ጊዜ ፋሲካ ጾም ጊዜ መጣው የለም ሲል በግ ገዝቼ ነው በቃ ስጋ ሲያጣ። ከዛ በኋላ ደግሞ አሁን ዛሬ እስቲ ነው ብዬ አው በቃ ጓደኞቼ ባለቤቴን ይዤ በቃ እስቲ እንሞክረው እንብላ ብዬ መጣሁት። ለመግዛትም ለወደቤትም ወስደን እስቲ እንየው ብለን ለወደፊትም ደግሞ ለጓደኞችን ለማስተዋወቅ ብዬ ነው መጣሁት። ምናልባት ከዚህ ጋር አያይዘ ስለ ወላይታ የጥሬ ስጋ አንድ እንግዳ ልትጋብዝ ብትፈልግ ብዙ ተመልካቾችም ስላሉን እንደ ወላይታ ላይ ያለውን የጥሬ ስጋ ጥራት ጥፍጥና እንዴት ታስተዋውቃለህ? ወላይታ ስጋ እኔ ብቻ ሳይሆን መላው ኢትዮጵያ የታወቀ ነው። በተለይ እኛ ያለበት አዲስ አበባ አካባቢ በጣም ብዙ ህዝብ ያውቃል። በቃ የት ነህ ስል ወላይታ ነው ስል የስጋ ጥሬ ስጋና ዳጣ ይላሉ። በቃ ከዛ የተነሳ በጣም ደስ ብሎኛል። አሁን እኔ ሰዎቹ በተለያየ መንገድ አስተዋውቃለሁ። እንግዳ አዲስ አበባ ጓደኞችም ይመጣሉ። በተለይ እዚህ ዳልቦ ባንመጣ ሶዶ ላይ የተለያየ ቁርጥ ቤቶች ገብተን ስጋ እንበላለን። ወላይታ በቃ አድንቆ በጣም ተማርከው ነው የሚሄዱ። ስለዚህ በጣም ደስ ብሎኛል። Masai wogoy wolaita gogan gitay gibata የተከበራችሁ የሰንበት መዝናኛ ፕሮግራም ተከታታዮቻችን ዘና ፈታ ያላችሁ እንደሆነ ተስፋ አደርጋለሁኝ። ከስቱዲዮ ዛሬ ወጣ ብለን እንግዲህ በደልቦ ከተማ የጥሬ ስጋን ቆንጆነት ወይም ደግሞ ጥዑም መሆን እያስቃኘናችሁ ነበረ። በደልቦ ከተማ ስለ ጥሬ ስጋ ብቻ ሳይሆን ታሪካዊነቱም እንግዲህ አያይዘው እያነሱ ነበረ የአካባቢው ነዋሪዎች። እኛ ደግሞ ወደ እናንተ ምንም ሳንሰስት እያደረስን ነበረ። የጥሬ ስጋ ወዳጆች ከሆናችሁ በደልቦ ከተማ እየተገኛችሁ እንግዲህ ከምትወዱት የጥሬ ስጋ ወይም ደግሞ የበሬውን ክፍል የምትወዱትን እያስቆረጣችሁ መመገብ ትችላላችሁ። ዋጋውም ተመጣጣኝ እንደሆነ ሻጩም ገዢውም እያንዳንዱን ነገር ወደ እናንተ እያደረስን ነበር። በደልቦ ከተማ ተገኝተን የነበረን ቆይታ ይሄንን ይመስላል። የጥሬ ስጋ ወዳጆች ደልቦን መታችሁ ማየት አለባችሁ እላለሁ። ከዚህ ፕሮግራምም ብዙ ነገር ነው ያያችሁት የተማራችሁት። በየቤቶቻችሁ ሆናችሁ ይህንን ፕሮግራም የተከታተላችሁ የምትገኙ ውድ ተመልካቾቻችን ለሰጣችሁ ጊዜ ከልብ እናመሰግናለን። ሳምንት በሌላ ዝግጅት እስከምንገናኝ ድረስ መልካም ሳምንት። Masai wogoy wolaita gogan gitay gibata Masai wogoy wolaita gogan gitay
tokkiyoge kitwanne morkiya xayssiyage gifaata nege lan lo'oy nege